አዳም ተጠይቆ አይደለም ሚስት ያገኘው። አዳም ሐሳብ ሰጥቶ አይደለም ሚስት ያገኘው። ምናልባት አዳም እስቲ ብቻህን ቀርተሃል ምን ላርግልህ ቢባል እርግጠኛ ነኝ ከእንስሳት መሃል ቆንጆዋን ሊመርጥ ይችላል። እባብ ነበረች አሉ የዛኔ ቆንጆ፣ እሷን አግብቶ እንግዲህ የእባብ ልጆች እንሆን ነበር። ስለዚህ ከአዳም ምርጫ የማን ምርጫ ይሻላል? የእግዚአብሔር ምርጫ ይሻላል። እግዚአብሔር አዳምን እንቅልፍ አስተኝቶ ከጎኑ አጥንትን ወስዶ ያችን አጥንት ሴት አድርጎ ሰራት። ከምልአቱን የተገኘችው አዳም ጉድለት ኖሮበት አንዳንድ ሰው ትዳርን እንደ ቴራፒ በቃ እኔ የሚያሟላኝ ሰው ፈልጋለሁ ይላል። እንዲያሟላህ አይደለም ትዳር፣ ሞልተህ ነው ትዳር የሚመጣው። ቴራፒ አይደለም ትዳር። አዳም ምሉ ነበረ። ከአዳም ምልአት ውስጥ ሔዋን ተገኝታ አንዲትን አጥንት ወስዶ ሴት አድርጎ ሰራት፣ ወደ አዳም አመጣት ይላል። ከጎን ነው ሔዋን የተፈጠረችው። ሴት ልጅ ከጎን ነው፣ ከጭንቅላት አይደለም ወይም ከግር አይደለም። ሴት ከግር ብትፈጠር ኖሮ ዛሬ ወንዶች ተነስተው እንርገጥሽ ይሉ ነበር፣ እንዲሁም አልተቻሉ። ከጭንቅላት ብትፈጠር ደግሞ እሷም አናት ላይ ልውጣ ትላለች። ስለዚህ ከጎን አደረገው። ለልብ ቅርብ ከሆነ አካል አድርጎ ከሚሸፈን አካል ሔዋንን ሰራለት። አዳም ባያት ጊዜ ይህች አጥንት ከአጥንቴ ናት አለ። ስለዚህ ለባል ሚስትን፣ ለሚስት ባልን የሚያዘጋጀው ማን ነው? እግዚአብሔር። እዚህ መሃል ያላገባችሁ አላችሁ። ለአዳም እግዚአብሔር ሚስት የሰጠው አስተኝቶ ነው። ስለዚህ ሚስት ከፈለክ ምንድን ነው ማድረግ ያለብህ? ተኛና ሞክረው። መተኛት ማለት ሐሳብን ማን ላይ መጣል? እግዚአብሔር ላይ መጣል። ስለዚህ ማንን ማገባው በሚል ጭንቀት ትዳር አይገኝም። ትዳርን የሚሰጥ ማን ነው? ሁሉን ያዘጋጀው እግዚአብሔር ስለሆነ ማለት ነው። መተኛት ማለት ሐሳብን በእግዚአብሔር ላይ መጣል ነው። ልባችሁ ስለ ትዳር በማሰብ እንዳይከብድ አለ። በመጨነቅ ብዛት አይደለም ትዳር የሚገኘው። እኛ ራሳችንን ጥሩ ባል አድርጎ ማዘጋጀት ነው። አንድ ያላገባ ሰው ማሰብ ያለብን ምን መሰላችሁ? አሁን እዚህ ማለት ያላገባቸው ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን እስቲ። እንደው አሁን አንተ ሲንግል ነህ አይደለ? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳምን ትንሽ ታዝቤዋለሁ ይሄን ታሪክ ሳነብ። ባያት ጊዜ ይህች አጥንት ከምን ነቻለ? ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነቻለ? አጥንቴ አካሌ፣ እኔ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስለኛል፣ አላቅም። እንዳያት ነው ማሞገስ የጀመረው። ይህች አጥንት ከአጥንቴ ናት፣ ይህች ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን፣ ለሚስት ባልን የሰጠ እግዚአብሔር ነው። አንድ ሴቶች እኮ ባላቸው ሲያወራ ሽንኩርት እየከተፉ ቀጥል እሰማሃለሁ ቀጥል ይላሉ። አይኑን ይዩ ነው የሚለው መጽሐፍ ቅዱስ። አይ ኮንታክት ያስፈልጋል። ልጄ ሆይ ስሚ ምን በይ እይ፣ ጆሮሽንም አዘንቢ፣ ወገንሽንና የአባትሽን ቤት እርሺ። ርሲ ህዝበኪ ወቤት አቡኪ እስመ ፈተወ ንጉሥ ነቂ። ንጉሥ ባልሽ ውበትሽን ወዷልና። ነቢየ እግዚአብሔር ዳዊት ባልን ንጉሥ አደረገው። አሁን ወንድማችን እዚህ ነግሶ ነው የምታዩት። እዚህ ያላችሁ ባሎች በሙሉ ነገስታት ናችሁ። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድናቸው? ባል ንጉሥ ነው። ሚስትስ ንግስት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግስት ነው? ዘውድ ነች እንጂ እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉሥ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች እችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ የማይላል። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው። አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቅጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት? እግዚአብሔር ረዳቴ ነው አለ። እግዚአብሔር ምኔ ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም፣ ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ አይችልም ማለት ነው። ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ። ወንድማችን እህታችንን ይህንን አንድነት ነው በዛሬው ዕለት የፈጸሙት። አንድነታቸውን ያጽናላቸው። የመጨረሻ አንድ ነገር ልመርቅ። አሁን የተወሰኑ ሽበቶች እያወጣው ስለሆነ ምርቃቴ እየደረሰ ነውና ብመርቅ ይሻላል። ቅዱስ ዮሐንስ አፈወርቅ ነው የመረቀው። ባልና ሚስቱን እግዚአብሔር
እንደ ዓይንና እንደ እጅ ያድርጋቸው። አሜን በሉ። ግን ምን ማለት እንደ ዓይንና እንደ እጅ ማለት? እኛ የለመነው ምርቃት ምንድነው? የአብርሃምና የሳራ ያድርግላቸው። የአብርሃምና የሳራ ጋብቻ ማለት ምን ማለት ነው? የአብርሃምና የሳራ ጋብቻ እንደዚህ ዲኮር ነበረው? ካሜራማኖች ምናምን እንደዚህ ሲበጠብጡ ነበር? ግብዣ ነበረው? ሰርግም መደረጉ አልተጻፈም። የአብርሃም የሳራ ጋብቻ ያድርግላችሁ ማለት ምን መሰላችሁ? እንደው በቃ ምንጣፍ እየተነጠፈ አበባ እየተነሰነሰ ኑሩ ማለት ነው። እንደዚህ አይነት ትዳር የለም። ትዳር መጀመሪያ ላይ ፍቅር ነው። አንተ አዳምን አላያችሁትም? ይቺ አጥንት ከምን ነች? ይቺ ስጋ አጥንቴ፣ ስጋዬ፣ አካሌ፣ ሰውነቴ፣ አንጀቴ፣ ጨጓራዬ አላት መጀመሪያ ላይ። ትንሽ ሲቆዩ ምን አለ? የሰጠኸኝ ሴት አለ። ምን ያልከኝ ሴት? ይኸውልህ አሁን ይሄ ሃኒሙን ስቴጁ አለቀ ማለት ነው። ሃኒሙኑ ሲያልቅ የሰጠኸኝ ሴት ከዛፉ ሰጠችኝና በላዋል። አረ ሚስት ነች አካሌ ስትል አልነበር እንዴ ቅድም? አጥንቴና ስትል የሰጠኸኝ ሴት አለ። ስለዚህ አሁን ጋብቻ ሄዶ ሄዶ የሰጠኸኝ ሴት ስቴጅ ላይ ይደርሳል። ያኔ መሀል ላይ ማን መኖር አለበት? እግዚአብሔር መኖር አለበት። የአብርሃምና የሳራ ጋብቻ እንዴት መሰላችሁ? አብርሃም ያጣ የነጣ ድሃ ነበር። ከቤት ንብረቱ ከቤተሰቦቹ ጥሎ ድንኳን ይዞ በድህነት ሲወጣ ሳራ እንዲህ የት ልታኖረኝ ነው? እኔ እኮ ያገባሁ ልኖር ነው እንጂ ልንከራተት አይደለም አላለችም። ተከትላው ሄደች። የባሏን ህልም ተከትላ የምትሄድ ሴት ነች ሳራ ማለት። የሚገርማችሁ በድህነት ከሱ ጋር ስትንከራተት ከአንዴም ሁለት ጊዜ የሀገር መሪዎች ሊያገቧት ጠይቀዋል። የግብፅ ንጉሥ ፈርዖን ወዷት እችን ሴት ማግባት አለብኝ ብሎ ነበር። የጌራራ ንጉሥ አቤሜሌክ ላግባት ብሎ ነበር። ከአንዴም ሁለት ጊዜ ከሀገር መሪዎች ይልቅ ድሃውን አብርሃምን መረጠች። እንዲህ ያለውን ፍቅር ያድላቸው። አሁን በዚህ ዘመን አንዲት ሴት ባሏ ድሃ ቢሆን የሀገር መሪ ጠቅላይ ሚኒስትር ወይ ፕሬዝዳንት ወይ ንጉሥ ላግባሽ ቢላት እምቢ ትላለች? መልሱልኝ። እሺ አንዴ ትላለች፣ ሁለቴ ትላለች። ሁለተኛው ላይ እኔ አንተ አየው ለውጥ የለህም፣ አትሻሻልም፣ አንተ የሚለፍልህ እኔ ማሳልፍልሃለሁ፣ ትረዳኛለህ፣ መቼስ አንደርስታንድ ታደርጋለህ ነው የምትለው። ሳራ ግን ሁለት ጊዜ ድሃውን አብርሃምን ተከተለች። እንዲህ ያለው ፍቅር ያድላቸው። አብርሃም ሲዋዛ ሰው መሰላችሁ እንዴ? አብርሃም ሚስቱ ሳራ ሳትወልድ 90 ዓመት ነው የታገሳት። ስንት ዓመት? 90 ዓመት። እሷ መታገሳ አቅቷት ከገረዷ ወለድ አለች። ምናልባት ከሱ ከሆነ ችግሩ ብላ ቼክ ልታረግም ይሆናል። ከገረዷ ወለደ፣ አስወጣልኝ አለች፣ አስወጣላት። 90 ዓመት ሙሉ አንድ ቀን ፊቱን ሳያጠቁርባት ሳራ ታገሳት። የታገሰ ከሚስቱ ይወልዳል ይባላል። የታገሰ ከማን ይወልዳል? በ90 ዓመቷ ልጅ ያገኘች። ለአብርሃም ትዕግስት ብሎ እግዚአብሔር ሳራን ልጅ ሰጣ። ምናልባት በ90 ዓመት ወለደች ሲባል ምን ያደርግላታል ከዚህ በኋላ? አሁን 90 ዓመት ወልዳ እንደው ትንሽ ቀደም ቢያደርገው እግዚአብሔር እንላለን እኮ አንዳንዴ። ትንሽ ቀደም ቢያደርገው አሁን በ90 ዓመት ወልዳ እንዴት ታሳድገዋለች ካላችሁ፣ የሚገርማችሁ መጽሐፍ ቅዱስ ላይ የአንዲትም ሴት እድሜ በዚህ ዓመቷ ሞተች የሚል የተጻፈ የለም። የአንዲትም ሴት አንድ ሴት ብቻ ግን ተጽፋለች። እሷም ሳራ ነች። የሔዋን እንኳን እድሜ አልተጻፈም። የሳራ ግን 127 ዓመት ኖረች ነው የሚለው። ስንት ዓመት? ስለዚህ ልጅ ከወለደች በኋላ ስንት ዓመት ኖራለች? 37 ዓመት ኖራለች። እግዚአብሔር አንድ ነገር ሳይሰጥህ ከዘገየ ዘግይቶ የሰጠህን ነገር የምትጠቀምበትንም ጊዜ አብሮ ይሰጥሃል ማለት ለሁላችን ይስጠን። ስለዚህ አብርሃም የሳራ ያድርግላቸው።